ሌላ በልጅነቷ አባቷን ካጣችው ቀን ጀምሮ ኑርን ለበቀል ስትፈልጋን ነበረ። ከ20 ምናምን ዓመታቶች በኋላ ከኑር ጋር ፊት ለፊት ተጋፍጣለች። ኑር እቺ ሴት ማን እንደሆነች ባይገባትም ነገር ግን ለመጀመሪያ ጊዜ እንኳን ስታገኛት መንፈሷ ነበር እየታወከው። ስለዚህ ልታቀርባት ትፈልጋለች። እሷ ቤት ውስጥ ገብታ የሼፎቹ ዋና ሼፍ የቤት ውስጥ የምግብ አዘጋጅ እንድትሆንላን ነበር እየፈለገቻት። ደሞም ቆንጆ የሆነ መደራደሪያ ነገር ነበር ያቀረበችላት። ይህም በግልጽ ነበር ሌላ በ4 ዓመት ውስጥ የራሴ ሬስቶራንት እንዲኖረኝ ፈልጋለሁ ያለቻት። ኑር ደግሞ ምናልባት እኔ ረድችሽ በ2 ዓመት ውስጥ ይህን ነገር እንድታሳኪ ብረዳሽስ ብላን ነበረ። ሌላ ይህን እያሰበችበት ወደ ቤት ትመለሳለች። ነገር ግን ከዓመታቶች በፊት ኑር በቀላሉ ነበረ ያንን ኳስ ተጫዋች ቱፋንን ያጠመደችው። ቱፋን ገና ለገና የሆን ነገር ትለኛለች ብሎ በጣም ስለፈራ እውነቱን አንድ ባንድ አንጠፍጥፎ ይነግራትና እሷ ካሁን ፖሊስ ጣቢያ እውነቱን ትናገርብኛለች፣ ትጮኻለች፣ አንቃ ትገለኛለች ብሎ ሲጠብቅ ነገር ግን እሷ አትሂድ፣ አተወኝ፣ አትሽሸኝ እያለች የሚያማልለው ቃላቶችን ስትናገር ነበረ። እሱ እንደዚህ መንፈሱ እንደታወከ ወደ ፍቅረኛው ይመጣል። ለፍቅረኛው እንደተለመደው አይነት እንክብካቤ ባይሰጣትም ነገር ግን እሷ ካለበት ጭንቀት አንጻር ነው ብላ ትታው ነበረ። ነገር ግን አሁን የሆነ ቦታ ሊዝናኑ መጥተዋል። እንደተለመደው እየተዝናኑ እያለ ኑር ደውላ በቃ ቻው እያለችው ነበረ። እሱ ልቡ እንደተንጠለጠለ ወደ አፓርታማው ሲመጣ ኑር በመስኮት በኩል ልትዘል እየደረሰች ህይወት እንዳስጠላትና የመኖር ትርጉሙ እሱ እንደሆነላት እየተናገረች ሆን ብላ ቀጥታ አንገቱን ጉንጩን እየሳመችው ነበረ። ሁለቱም እየተጋጋሉ ናቸው። እሱም ቢሆን ትላንትና እጁን ስጎትተው ጥለኛ ትሂድ ብላ ስትለምነው እያስታወሰ ስሜቴ እየሆነ ነበረ። ቀስ ብላ ለስለስ አርጋ ሳመችው። ሁለቱም እዛው እንደተንበረከኩ ይሳሰማሉ። ፍቅረኛው ሴራፕ በጣም ጨንቋታል። ወደ እቱ ደወለች። ሄሎ ወንድምሽ የት ሄዶ ነው? ፈርዳ አጠገቤ እኮ ነበረ። ወደ ቤት መጥቷል እንዴ? አረ ሰሞኑን ትክክል አይደለም። ምን ሆኖ ነው? እስኪ ምንድነው የሆነ ነገር ስትላን ነበረ። ይኸውልሽ ሴራፕ ቤት ውስጥ የሆነ ነገር ሌባ ገብቶ በሩን ሰበረው ምናምን የሚል ነገር ሰምቻለሁ። እስኪ ሄደሽ ቼክ አርጊ አለቻት። አረ በቃ ሊድ እያለች አልነበረ። በሌላ በኩል ሌላ በልጅነቷ ብዙ ጊዜ ነበር ለማምለጥ የሞከረችው ከጂኖ ጋር በመሆን። ከዛም በኋላ በአንድ ወቅት እንዲሁ ነበረ የነሱ አሳዳጊ ጉዙዴ መኪና ውስጥ ሆና የጫነ ዕቃ ይዛ ልትሄድ ነበር። በድንገት ፊት ለፊታቸው የመጣው ነጆ ነበረ። መኪናው ይበርበር ይፈተሽ እያለ ነበረ። እሱን በጣም የሚወዱት የሚታዘዙለት ወንዶች አሉ የሚያሳድጋቸው። እዚህ ገልባጭ መኪና ላይ ሆነው እንደምንም ብለው ፈለጉት። ቢፈልጉ የለም። ጉዙዴ ልጆቹ ልታስመልጫቸው ነው እንዴ? ይኸውልሽ ከኔ ጋር እንደዚህ እንጫወት አቁሚ እባክሽ ይቅርብሽ፣ እየነገርኩሽ ነው። ልታስመልጫቸው ከሆነ ከባድ ነው የሚሆነው። እነሱንም ይዛቸዋለሁ ከኔ ጋርም ትጣያለሽ ይላታል። አንተ ምንድነው የምታወራው? ስለምንድነው የምታወራው እያለችው ነበረ። ከዛ ነጆ ኩሽረት አሉ እንደ እዛ ውስጥ በደንብ ፈለካቸው እያለው ነበረ። አረ በጭራሽ የሉም እያለው ነበር። በደንብ ፈልግ ሲለው ጉዙዴ ደግሞ በቃ ወረዱ ከመኪናው ላይ ምንም ነገር የለም እኮ ትላለች። በድንገት ነጆ ዞር ሲል እሱ ቀን የሚቀመጥበት የሆነ ድንኳን ነገር አለው። እየነደደ ነበር። ፈጣሪ አረ ማን ነው ቤት የሚያቃጥለው? አረ ውሃ አምጡ ናስኪ ኩሽረት እያለ የሚያሳድጋቸውን የሚገባባቸው ልጆች እንዲከተሉት እየጠራቸው ይሮጣል። ከዛም በኋላ ጉዙዴን ብትሆን የመኪና ሾፌሩን በልበል በቃ እኔ መጣሁኝ ከፈለክ ሂድ እሺ ችግር የለም እኔ እከተልሃለሁ እያለችው ነበረ። ይህን ሁሉ ሲያደርጉ የነበሩት ጂኖና ሌላ ነበሩ። ከተደበቁበት ወጡ። መኪና ውስጥ ገቡ። ተደብቀው እየሄዱ ነበረ። የዛለት በዚህ መንገድ አመለጡም። ቱፋንን አልጋ ላይ ጣለችው። ሁለቱም ደቂቃ በቆየው ፍቅራቸውን አጣጥመው አሁን ሸሚዙን እያደረገ ነበረ። ምን እንዳረገ ራሱ አያስታውስም። ዝም ብሎ ያያታል። እንደሷቴኝ እባክህ እንደሷቴኝ እያለችው ነበር። ኑር ይኸውልሽ ምናልባት ከጎዳውሽ እያለን ነበረ። ምን እንደምላ አላውቅም ግን ሸክም መሆን አልፈልግም አንተ ላይ ትሏለች። በዩ ተናገሪ ምንም ችግር የለም እያለ ነበረ። ለረዥም ጊዜ ደስታና መረጋጋት ተሰምቶኝ አያውቅም ነበረ። ለረዥም ጊዜ ጥሩ ስሜት ውስጥ ያለው ይመስለኝ ነበር። ነገር ግን አልነበርኩም። ዛሬ ገና እኔን ነገር ለመጀመሪያ ጊዜ እያጣጣምኩት ማለት ስትነካኝ ነፍሴን ነበር የነካት። እኔ እንጃ በጣም ደስ ይላል። አንተ ባትመጣ ኖሮ ቱፋን ራሴን አጠፋ ነበረ። ራሴን ልገድል ከጫፍ ደርሼ ነበረ። አብቅቶልኝ ነበር። አላቅም ለእኔ ቱፋን ይኸውልህ ለእኔ ምንም አይነት ኃላፊነት መውሰድ ላይ ጠብቅብህ ይችላል። ከተጸጸትክ ምንም ችግር የለም እረዳሃለሁ አለችው። ነው እንዴ? ይኸውልሽ ግራ ገብቶኝ ነው ማለቴ እንዴት የተገናኘንበትን ምክንያቶች መንገዶች በሙሉ እያሰብኩበት ትንሽ ድንግዝግዝ እያለኝ ነው። አታስበው እኔም አላስበው ማሰብ የለብንም ብላ አንገቱ ስር ገብታ አቀፈችው። በሌላ በኩል ፍቅረኛው ቤቱ መጣች። በረዥም ርቀት የሚከታተለው ማሪ ነበር። መህመት በርቀት እያየ እሱ እንድትጠራ ያረገ ይመስላል ይህን ነገር እንድታይ። ከዛም በኋላ በፍጥነት ወደ ውስጥ እየገባ ነበረ። ሌባ ገብቷል ምናም ተብዬ ነው ብላ እየጠያየቀች ወደ ውስጥ ገባለች። በአንድ በኩል እዚህ ጋር ደግሞ እሷ ፍቅረኛው እንደመጣች ገብቷታል። በልበል ሸሚዝን ቁልፉን እሰር ብላ ወደ መታጠቢያ ክፍል ገባች። ቱፋን ሸሚዙን እየቆለፈ በድንገት ፍቅረኛው መጣች። ቱፋን የት ነበርክ? እየፈለኩ እኮ ነበርኩ። ፌርዳ ጋር ደወልኩ። ምንድን ነው የተፈጠረው? ሌባው የት አለ? ቤትን ሰብሮ ገባ የሚባል ነገር ሰምቼ እኮ ነው ብላ አስጠይቀው በድንገት ነበረ ከውስጥ
ሆን ብላ ኑር የወጣቸው። ሴራፕ ፍቅረኛው ኑርን ስታያት ማናትች ከዚች ጋር ምን ታረጋለህ ማናትች ልክስክስ ብላ ስጠይቀው ነበር። እንደዛ አትበይ ሴራፕ ተረጋጊ እንደዛ አትበይ እያለ ነበር። ንገረኛ ታዲያች ማናት እየሰማሁህ ነው በል ንገረኝ ትለዋለች። ተረጋጊ ይላታል። እኮ ተረጋግቻለሁ ቱፋን ንገረኝ እንደዛ አትይኝ ማናትች ውሻ ማናት ተናገር እያለችው ነበረ። የሆነ ነገር አንስታ ልትወረወር ነው። ተረጋጊ ሴራፕ እባክሽ እያለ ነበር። የምርህን ነው አንተ የምርህን ነው በዚህ ሰዓት እኔን እዛ ትተኸኝ እዚህ መተህ ከዚች ጋር ትጋደማለህ እንዴ ማናትች ስትለው እባክሽ ጠንቀቂ እያላን ነበረ። በጥፊ መታቸው። ኑር ደስ እያላን ነው። ታሳዝናለህ በጣም የተረገምክነ ብላ ሴራፕ በዚህ መንገድ ቤቱን ትታ እየወጣች ነበረ። ቱፋን ዞር ብሎ ኑርን ይመለከታታል። በዚህ መንገድ ከፍቅረኛው ጋር ተጣላ። ሴራፕ ከወጣች በኋላ በርጋ ሆና እያለቀሰች ነው። በድንገት ማሊ ተደወለለት። ውጪ መኪና ውስጥ ነበረ። የሴራፕን የቱፋንን ፍቅረኛ ነገር ሲከታተል ነበረ። ሲደወለለት ሄለው ወንድሜ ያሊ የሆነ ነገር ልጆቹ ላይ ዙሪያ ከተፈጠረ ንገረኝ ብላኝ ነበረ። ልጆቹ አምልጠዋል እና ያው ልጅቷም አምልጣለች። አጠገቧ ጂኖ አለ ሌላ የምትባል ልጅ አጠገቧ አለች ሲለው ነበር። የናቸው አሁን ሲለው ነበረ። የኔ መጋዘን ናቸው ከአንተ የሆነ ነገር እየጠበቅኩኝ ነው አለው። ጠብቅ ሳልነግር ምንም ነገር እንዳታረግ ይለዋል። ሌላና ጂኖ እዛ ገልባጭ መኪና ውስጥ ለማምለስ ሲሞክሩ ሹፌሩ ይዟቸዋል። ከዛውን የራሱ መጋዘን አመጣቸው። እጃቸውን አስሯቸው ነበረ። እባክህ ከዚህ ፍታንና እንሂድ ይሉታል። የልትሄድ ነው እስኪ በዚህ ሰዓት ይሄ ትልቅ ከተማ ነው እስኪ ጂኖ የልትሄድ ነው አንተ አሁን ከዚህ ብታመልጥ የልትሄድ ነው በማለት እየተናገረው ነበረ። ዞር ብላ ሌላ የጂኖን ጀርባ ትመለከታለች። ቁስሉ እስካሁን ድረስ አልዳነም። እየደማ ነው እያለቀሰች ነበረ። አሁን ሌላና ጂቫን አብረው እየተመለሱ ነበረ። አጠገቡ ሆናለች መኪና ውስጥ እያለቀሰች ነበረ። ቤቷ ጋር አደረሳትና ሌላ ቀን አንገናኝም ያላት እንገናኛለን አለችው። ቤቷ አደርሷት ዞር ከማለቱ እሷ ቤት አልገባችም። የራሷ መኪና ውስጥ ገባችና በፍጥነት እየተንቀሳቀሰች ነበረ። በቀጥታ እየሄደችው ወደ ቆሻሻው መጣያው ቦታ ነበረ። እዛ ሆና ከጂኖ ጋር ቁጭ ብለው ተደብቀው የሚያወሩበትን ቦታ ቀረብ ብላ አየችው። ብዙ ነገር እያስታወሳን ነበረ። ብዙ ነገር። ከዛውንም ማልቀስ ቀጠለች። በድንገት ነጆ እየመጣ ነበረ። የኔማ ቤት ምን ፈልገሽ ነው? የጠፋብሽ ነገር ያለ ነው የምትመስዩ። እዚህ ቆሻሻ መጣያ ቦታ ምን ታደርጊያለሽ ሲላል ነበረ። በጣም ብዙ ዋጋ ያለው ነገር ጠፍቶብኛል አለችው። እና እንፈልጓ ታዲያ ብንፈልገው አናጣውም እያላን ነበረ። ጊዜ የሚባል ነገር አለ አለችው። መኪና ውስጥ ገብታ ጉዝዴ ወደምትኖርበት ቤት ደግሞ እየሄደች ነበረ። ጉዝዴ በር አካባቢ ነበረች። ስታያደነገጠች እንዴ ሌላ እንዴ መጣሽ? ሳትነግሪኝ እንዴ መጣሽ አለቻት። ልክ እንደዚህ መጣውኝ ደግሞ ለምሮ ሌላ ምትኝ ሌላን እርሻ አላልሽኝም እንዴ? ሌላ ሞታለች ከዚህ በኋላ ያንቺ ስም ኤላ ነው አላልሽኝም እንዴ አለቻት። ልክ ነሽ አልጠበኩሽም ነበር አለቻት። ግን የታለ ብላ ጠይቀቻት። ከዛ ጉዙዴ ማን ስትላ ነበር። ጂኖ የታለ? ጂኖ ፈልጌ ነበር የመጣሁት። ጂኖ የት ነው ብላ ሌላ በደስታውና ጠይቀቻት። ምን ጥያቄ ነው? ሳታቀርተሽ ነው አለቻት። ይኸውልሽ ጂኖ ሞቷል እንዳትኝ ጉዙዴ እየነገርኩሽ ነው። ምክንያቱም በህይወት እንዳላውቅ ያለው በያውነቱን ትነግሪኛለሽ። በነገርኝ የት ነው ያለው ስትላ ነበረ። እንዴት መቃብር ቦታ ትወስጂኛለሽ? ጂኖ እዚህ ነው ያለው ትይኛለሽ ብላ እያስተውሴት ጠይቃን ነበር። ከዓመታቶች በፊት ጂኖ ነው መቃብሩ ብላ ወስዳን ነበር የሆነ ቦታ። ነገር ግን ያ ውሸት ሳይሆን አልቀረም። በህይወት አለ ጂኖ። የሚገርመው ነገር በህይወት አለ። እንዴት ታደርጊኛለሽ? ልጅ ነበርኩኝ እኮ በህይወቴ በብቸኝነት መወደው ሰው እሱ ነበረ ሞተ ብለሽ ነበረ። ከዛ በኋላ ነው ቀስሜ የተሰበረው። እንዴት ተዋሽኛለሽ? በስኪ ጉዝዴ ተናገሬ ስራ ነበር ለአንቺ ብዬ ኮኖ ስትላ ነበረ። እኔ ግን አግኝቼዋለሁ እናቱን ማገኘዋት በማለት ተናገረች። ከሷ ጋር ምን አይነት ጉዳይ አለሽ? ምን ጉዳይ አለሽ ከሷ ጋር ስትላ ነበር። ብዙ ጉዳይ አለ፣ ያልጨረስነው ጉዳይ አለ፣ ብዙ የምናወራርደው ሂሳብ አለ። ይሄን ደግሞ አንቺም ታውቂያለሽ ከመጀመሪያው ቀን ጀምሮ ጂኖ የኑር ልጅ እንደሆነ ስትላ ነበር። እንደዛ ትበይ ስትላ ነበረ። ይኸውልሽ በቀላታሉ ስትል ነበረ። ይኸውልሽ አሁን በህይወት እሱ ቢኖርም ባይኖርም የራስሽን ህይወት መኖር ያለብሽ ላብጠይቃትም። ነገር ግን ሳታስቡ ሌላ ኃይለኛ የበቀል ስሜት እየተነሳሳ ነበር ውስጧ። በሌላ በኩል ኑር ምን እየተካሄደ እንዳለ አታውቅም። ነገር ግን ከፌርዳ ጋር ናት ያለችው ከቱፋን እህት ጋር። በቀጣይ ደግሞ ሌላ ኢንተርቪውን በተመለከተ ቦታ እየመረጠችላን ነበረ። ኤላ የምትባለው ልጅ ቆንጆ ሀሳብ አላት ስትመጣ ጠይቃታለሁ ትላታለች። ኑር ኤላ በምትባለው ልጅ ብዙ እየተደመመች ነው። ፌርዳን አንቺ ታውቂያለሽ እያለቻት ነው። በአንድ በኩል ሌላ እበቀላታለሁ ትላለች። እንዴ ኑር ጨካኝ ናት ሰማሽ አይደለ? ድሮ ድሃ ነበረች፣ ነገር ግን አሁን ብዙ ነገር አላት፣ ሀብት አላት። ይኸውልሽ ያ ጭካኔዋ በዛ ሀብት ላይ ተጨምሮ ስብርብር ነው የምታደርግሽ፣ ታጠፋሻለች። እየነገርኩሽ ነው ሌላ በራስሽ ደስተኛ ትሆኛለሽ። ይሄ በቀል የሚባል ነገር እርሺ ባክሽ አለቻት። እንደዚህ የሚባል ነገር የለም፣ ፍትህ አገኛለሁ፣ ፍትህን አስመልሳለሁ ስትላ ነበረ። ይኸውልሽ እርሺው ትላታለች። ጂቫንንም ቢሆን በኑር ነው ያደገው አለቻት። ከልጅነቱ ጀምሮ ነበረ እንደ ጉዲፈቻ አድርጋ ወስዳው ያሳደገችው አለቻት። ምንም እንኳን ጂኖ ወይም ጂቫን የራሷ የገዛ ልጅ ቢሆንስ አባቱ ማን ነው አባቱ ብላ እዚህ ጋር ጠይቀቻት። ሌላ ማሊ ነው ወይ ብላ ስጠይቃት ጉዝዴ አው ብላ ጭንቅላቷን እየነቀነቀች ነበረ። ፈጣሪ ወይ ጂቫን ስለ እናቱም ስለ አባቱም የሚያውቀው ነገር የለም ትላታለች። እኔ ሁሉ ነገር ያደርጉት አንቺን ለመጠበቅ ነው። ኑርን ለመበቀል ስትይ እንደሷ ጭራቅ ሆነሽ እንዳታርፊው እየነገርኩሽ ነው። እሷ ፍቅር የሚባል ነገር አታውቅም፣ እንደሷ ጨካኝ ነው የምትወኘው፣ ተይ ይቅርብሽ ትላታለች። እንዲህ ብላ መክራት ነገር ግን ሌላ አልሰማሽም ብላት መኪና ውስጥ ገብታ ላጥ ብላ ትሄዳለች።
በድንገት ብዛት የመጣው ነጆ ነበረ። ጉዙዴ ያቺ ልጅ ማናት ቆይ ብሎ እየጠየቃት ነበር። ምን አገባ ምን ይመለከታል አንተ ችግር አለብህ እንዴ አለችው። ከዛ እሱ ፈጣሪ ወይ እያለ የሆነ ልጅ ጠራው። እኔ ምለ እቺ መታ የነበረችው ልጅ ስሟ ማን ነው ብሎ ጠየቀው። ህፃኑ አላቅም እያለው ነበረ። ነጆይን ጊዜ በሚያማምሩ ነገሮች ቃል እየገባ ማባበል ጀመረ። በላ ንገረኝ የፈለከውን ነገር አድርግልሃለሁ በል ንገረኛ እያለው ነበር። ከዛ ህፃኑ አቅማማና እናቴ ጉዙዴ ያለቻት ሌላ ነበር አለው። ሌላ መጣሽ ማለት ነው ይገርማል በጣም እሺ ጥሩ ስራ ዛሬ ማታ እኔ ቤት ናሺ ብሎት ዞር ብሎ ይሄዳል። በሌላ በኩል ሌላ እና ጂቫን ማታ የተገናኙበት ቦታ ባለፈው የመዋኛ ገንዳ ውስጥ ተቀጣጥረው ነበረ። እሱ እየዋኘ ነበረ። በድንገት እየመጣች ነው አያት። ሰት ትመጫለሽ ብዬ አልጠበቅኩ ነበረ አላት። አውራልቃ ውስጥ ገባች። አልመጣም ብለሽኝ ነበረ እንዴት መጣሽ እያላን ነበረ። ምን ሀሳብሽን አስቀየረሽ አላት። አንተ እያለችው ነበረ ፍጥጥ ብላ እያየችው። ከዛ ውስጥ ገባች። በመምጣትሽ ደስ ብሎኛል እያላን ነበረ። ኤሊያ በሚለው ስም ነበረ አሁንም የሚጠራት። እኔ እንጃ ይህን ማድረግ ትክክለኛ ነገር ይሁን አይሁን ምንም የማውቀው ነገር የለም። ምልህ እንግዲህ ፍቅረኛ አለክ እጮኛ አለች አለው። አዎ ይሄንማ ሁላችንም እናውቃለን ኤሊያ ልክ ነሽ ፍቅረኛ አለኝ እያላን ነበረ። ፍጥጥ ብላ አየችው። ግን ጄረን እንደማታፈቅራትማ ታውቃለህ አይደል? እንደማታፈቅራት ካላወቅ ደግሞ ልንገር ብዬ ነው ወይም ደግሞ እርግጠኛ አይደለም ግራ የገባ ነገር አለ ልክ እንደ ማንኛውም ወንድ ግራ ገብተዋል አለችው። እሱ ዞር ብሎ እያየ ነበረ። ይሄ ሁሉ ነገር ከየት እንደመጣ አልገባኝም እንዴት በአንድ ጊዜ እንደዚህ ብለሽ ትደመድሚያለሽ ይላታል። እኔ እንጃ አንተ ራስህ ይሄን ነገር እየተመለከትክ አልመሰለም። ነገር ግን ሁለታችንም እኮ ራቁታችንን የመዋኛ ገንዳ ውስጥ ነን ብቻችንን ለዛውም ማታ ላይ ይሄን ነገር አስበዋል እያለችው ብድሱ በጣም ተጠጋች። በጣም እየጠጋች ወደ ከንፈሩ ቀረበች። ለምሳሌ ያለን የሆነ ወንድ ባፈቅር ሌላ ማፈቅረው ወንድ ቢኖር እዚህ ድርሽ የምል ይመስልሃል? ምክንያቱም ማንም ወንድ እንደዚህ እንዲጠጋኝ በጭራሽ አልፈቅድለትም ብላ ወደ ጆሮ ቀስ ብላ እየጠጋች ነበረ። ታውቃለህ ሁለታችን ብቻ እዚህ አብረን አለችው። ከዛ እሱ ይሄ አሁን እያረግሽ ያለሽው ነገር ትንሽ አልበዛም የተካበደ አልመሰለሽም? ይሄ ነገር ማታለል ይመስለኛል። ማታለል ይባላል ብዙ ነገር ነው የምታወሪው ግራ እያጋብሽ ነው እያላን ነበረ። እዚህ ለምን ያለ ይመስላል አንተም ብዬ እኮ ነው የመጣሁት ብጮ ራሱ ማንም አይሰማኝም ብቻዬን ካንተ ጋር ብቻ አለችው። ዞር አለ። እንባው የተናነቃን ነበረ። ጀርባ ላይ ያለው ጠባሳ ትርጉሙ ምንድን ነው? ከዚህ ጋር ተያይዞ ያለ ታሪክ አለ እንዴ? ምናልባት በልጅነት ያሳለፍከው ነገር አለችው። ተረብሾ ጀርባውን እንደሰጣት ነው ንገረኝ እያለችው ነው። ነገር ግን ባንዴ ተቀየረባት። ትንሽ ብዙ ትዛው ተቀሰቀሰበትና ተረበሸ። ከዛውንም ተያይዘው እየወጡ ነበረ። ቅድም በጠየቁት ጥያቄ ቁስልን በተመለከተ መጥፎ ነገር ካነሳ ይቅርታ እያለችው ነበር። ሁሉም ሰው እንግዲህ የተደበቀ ነገር አለው ለዛ ነው ይላታል። በልጅነት ነው ያሉ ነገር የተደበቀ በቃ ለማንኛውም ስለዚህ ጉዳይ አላነሳብህም እያለችው ነበረ። በሯ ድረስ ሸኛትና ሌላ ቀን እንደምንገናኝ ተስፋ አረጋለሁ ብላው ቤቷ ገባች። ያቺ በልጅነቷ የነበረችው አሻንጉሊት አሁንም አለች። እሱን እያቀፈች ማልቀስ ጀመረች። በተለይ ደግሞ ጉዙዴ መቃብር ቦታ ወስዳ ይሄ ነው የጂኖ መቃብር ስትላት ብዙ አልቅሳ ነበረ። ይኸውልሽ ሌላ ከዚህ በኋላ ማንም የለሽም ብቻሽን ነሽ ቃል ግቢልኝ ከዚህ በኋላ የራስሽ ህይወት ላይ እንደምታተኩሪ ብላን ነበረ። ያኔ ሌላ ቃል ገብታ ነበረ። ስለዚህ ሌላ በአንድ ጊዜ የኑርን ሀሳብ ለመቀበል ወሰነች። በማግስቱ ሄዳ እሺ ልትላን ነው መጣች። ከመጣሽ በኋላ እንዴት ግን ሀሳብሽን ቀየርሽ ብላ ኑር ጠየቀቻት። ማለቴ ቃል ገብተሽልኝ የለ በ2 ዓመት ውስጥ ያን ሬስቶራንት እንደምትከፍችልኝ አለቻት። ከዛ ኑር ስለተስማማሽ ደስ ብሎኛል አለቻት። በቀጥታ ፍቃዷን እየሰጠቻን ነበረ። ማለቴ ኑር እኔ በጣም ነው ባንቺ የምደመመው ያኔ ኢንተርቪውን አይቼው ነበረ እና እንዴት ከድህነት ህይወት ውስጥ እንደወጣሽ ምን ጠንካራ ሴት እንደሆነች ሳስበው እደመማለሁ አለቻት። ሳታስበው ኑርን በራስ መተማመኗን እየጨመረችው ስታሞጋግሳን ነበረ። ኑር በጣም ደስተኛ ሆነች በኤሊያ ወይም በሌላ። ከዛ ወደ ኪችኑ ይዛት መጣች። ይኸው ሌላ እንግዲህ ኪችኑን ተቀላቅላለች ስትላቸው ጎበዝ የታወቀች ሼፍ እንደሆነች አላወቁም ነበረ። ረዳት አመጣሽልን ሲሏት አይደለም እሷ ዋና ሼፍ ናት እናንተ በእሷ ስር ትሰራላችሁ ብላ ትእዛዝ ሰታ ዞር አለች። እንግዲህ ያው እያንዳንዳቸው የሚወዱትንና የማይወዱትን ምግብ ዝርዝር ትነግሩኛላችሁ። ዛሬ ምን እንደምናቀራረብ ነግራችኋለሁ ትላችኋለች። የተለየ ምግብ ሊሰሩ ናቸው። በሌላ በኩል ጂቫን መኝታ ክፍሉ ነው ያለው። በድንገት የገዛ አባቱ ማሊ እየመጣ ነው። ነገር ግን ጂቫን ማሊ አባቱ እንደሆነ አያውቅም። ጂቫን ትናንት ማታ ነበርክ እያሉ ነበር። ከጓደኞች ጋር ነበርኩኝ ወንድሜ ምን ተፈጠረ ሲለው ነበረ። አይ በድንገት እናተ እየጠየቀች ነበር። እንደገና የጄረን ቤተሰቦችም እራት ተጋብዘዋል አለው። ለምን ሲለው ነበር። ለምን ማለት ምን ማለት ነው? ዲች ልጅ ልታገባት አይደል እንዴ? ልታገባት እኮ ነው። ቁም ነገር አታስብም እንዴ ከሷ ጋር እንዴ? ቤተሰቦቿ ማወቅ የለብንም እንዴ አለው። ጂቫን በዚህ ጉዳይ እርግጠኛ እንደሆነ እዚህ ጋር እያሳበቀበት ነበረ። ከዛ ማሊ ቆይ አንተ ምንድነው ችግር ካለ ተናገር ያለው። ምንም ችግር የለም ይላል ጂቫን። አይ ተናገር ብሎ ተነስቶ በሩን ዘጋውና መልሶ ተቀመጠ። ምንድነው ጄረንን ለማግባት አታስብም እንዴ? የማፈልግ ከሆነ እዚህ ጋር ግልጹን ፊት ለፊት ተናገር። ቤተሰብ እርስ በርስ ትውውቅ ከማድረጉ በፊት ቀድመን ይህን ነገር ብናቀው ጦር ነው አለው። ከዛ ጂቫን ስለተረበሸ ይቅርብኝ በቃ ሌላ ቀን እናወራለን ብሎት ከተቀመጠበት ተነስቶ ይሄዳል። በሌላ በኩል ጉዙዴ ሌላ የምትሰራበት ሬስቶራንት መጣችና ኤላ አለች ወይ ብላ ጠየቀች። ከዛም በኋላ የወይዘሮ ኑር ቤት ውስጥ ዋና ሼፍ ሆና እኮ ተቀጠረች ብላ ማናጀሯ
ነገረቻት። ጉዙዴ ደነገጠች። አሁን ምሳ እየቀራረቡ ናቸው የቤቱ ሰራተኞች። በአንድ በኩል ቱፋን ከአባቱ ጋር አቅ ብሎ እያወራ ነው። ልጄ እኔ የምልህ እንደ ሁሉን ነገር እንኳን ለኑር እንድትቆጣጠረው ማድረግ ትክክል ነው እያለ ነበረ። አባዬ አምናታለሁ ጎበዝ ናት ሲለው ነበረ። አይደለም እንዴት ሁሉን ነገር ለእሷና ለማሊ ያሳልፈ ትሰጣለህ? እንዴት በዚህ ደረጃ ታምናቸዋለህ? ይሄ ትክክል አይመስለኝም ይለዋል። ቱፋን ግን የያዘውን ይዞ የሚደብቀውን ደብቆ እንዳይታሰርና ነፃነቱን እንዳያጣ ፈርቷል። ጥግጋ ከአባቱ ጋር እያወራ እናቱ ጠራችው። መተው ተቀምጠው ሊበሉ ናቸው። ምግቡ እየቀራረበ በመስኮት በኩል ጂቫን ሲመጣ የምትመለከተው ሌላ ነበረች። ኑር እየጠራችሽ ነው ተብላ ተጠራች። እየመጣች ነበረ። ሁሉንም ልትተዋወቃቸው መጣችና ምግቡን ወደዳችሁት ወይ ብላ ጠየቀች። አዎ ወደኗል ይሏታል። ለህፃኗ የተለየ ነገር አዘጋጅታ ነበረ። ጂቫን ሳያት ግን መንፈስ ሁሉ ተረበሸ። ሳያስበው ልክ እሱም እንደ ኑር ሁሉ የሆን ነገር እንዲያስታውስ ታደርገዋለች። በሉ መልካም ምግብ ብላቸው ሄደች። ዞር ከማለቷ ስልክ እየተደወለላን ነበር በተደጋጋሚ። ደዋያ ጉዙዴ ናት። ስልኩን አነሳቸው። ሄለው ኤልያ የነሽ ስትላን ነበረ። ለምን ጠየቅሽኝ? እየሰራሁኝ ነው አለቻት። የት ነው ምሳሌው? ሬስቶራንት አይደለሽም ስትላን ነበረ። እየሰራሁኝ ነው። የትስ ብሆን ስትላን ነበረ። የት እንዳለሽ አውቄያለሁ። ሬስቶራንት መጥቼ ነበረ። ማናጀሯን አገኘኋት። የት እንዳለሽ ገብቶኛል። እንዴት ታደርጊያለሽ? ኤልያ ለምሮ ለራስሽ የማታስቢው ይኸውልሽ፣ በውጭ በኩል በሩ ጋር ነኝ ያለሁት መተሽ አናግሪኝ አሁኑን ነይ እያለቻን ነበር። ስልኩን ስትዘጋው በድንገት ጂቫን መጣ። እንዴ ባለፈው ለታ እማዬ ልታናግሪያት የመጣሽው ለዚህ ስራ ነበር እንዴ አለቻት። አዎ ስትለው ነበረ። ግን እንዴት ይህን ስራ ለመስራት መረጥሽ? ሳስበው አንቺ ምንም ችግር የለብሽም አላት። ምክንያቱም እናተ ያቀረበችልኝ የፋይናንስ ሀሳብ በጣም ቆንጆ ተመችቶኛል። በመጨረሻም ቆንጆ ሀሳብ ነው አለችው። ቶሎ ብላ ጉዙዴን ውጭ አገኘቻት። ጉዙዴ ይህን ነገር ለመጨረሻ ጊዜ ነው ማስጠነቀቅሽ አለቻት። ሌላ ይህ የኔ ተራ ነው እያለች ነው። ትታት ወደ ቤቱ ተመለሰች። በርቀት ኑርና ማሊን ቁጭ ብለው እያወሩ አየቻቸው። ቁጭ ብላ ኑር የተላጠውን ብርቱካን ስልጥቅ አርጋ ስትበላው በርቀት እንደዚህ እየተመለከተች ነበር። ሌላ ከዛ ሙድ ውስጥ ገባች። ክፍሏ ነበረች። በአንድ በኩል ማሊ እና ኑር የሚያወሩት ስለ ጂቫን ጋብቻ ነበረ። ይሄ ጋብቻ በጣም ያስፈልገናል፣ ልጃችንን መዳር አለብን፣ ይሄ ለኛ ትልቅ ስኬት ነው ስትለው ነበር። የቱፋን ትከሻ ተመችቷታል። እሱ ላይ ተደግፋ ብዙ ነገር ስታሳካ ነበረ። ሌላ ድንገት የእሷ ክፍል ናት ያለችው። ድንገት ጂቫን መጣ። የደበኩሽ ነገር አለ ልንገርሽ ብዬ ነው እያላት እንዴት በልጅነቱ እንደተጎዳ እናትና አባቱን እንዳጣ በጣም የሚወዳት ልጅ እንደሚያስታውስበት ይህን ቁስል ነበረ የነገራት። ሁሌ ነው የምትናፍቀኝ፣ ሁሌ በጊዜ በቃ እንደሞተች ነገሩኝ፣ ምን እንደማድረግ አላቅም፣ እንዴት እንደምረሳትም አላቅም ሲላት እያለቀሰች ትሰማዋለች። በድንገት ነጆ መጣ። ነጆ ለነኑር ሌላ በህይወት አለች ሌላቸው ነበር የመጣው። ምክንያቱም ሌላ እንደሞተች ነው እነሱ የሚያውቁት። በድንገት ማሊ አየው። ሰው አንተ እዚህ ምን ታረጋለህ ብሎ የጎተተ አራቀው። ገንዘብ ፈልገ ነው የመጣው ይሉታል ለሁለት። በአሁኑ እንኳን የምነግራችሁ ነገር ያስገርማቸዋል። እኔ የምነግራችሁን ብትሰሙ ራሳችሁ ናችሁ ገንዘብ አውጥታችሁ የምትሰጡኝ። ሌላ በህይወት አለች ይላችኋል። ኑር ክው ነበር ያለችው። በአንድ ጊዜ ደነገጠች። ማሊም ቢሆን አላመነም። ክብሯን ተመልካቾች እንኳን ወደ ቅጠል ቲቪ የዩቲዩብ ቻናል በሰላም መጣችሁ። ውድ ተመልካቾች በዛሬው ዕለት የበቀል እስረኛ የሚሰኘውን ድራማ ተመልክተናል። ውድ ተመልካቾች ከዚህ በኋላ በቅጠል ቲቪ የዩቲዩብ ቻናል የበቀል እስረኛ አስደማሚ ምርጥ ድራማ ወደ እናንተ ይደርሳል። ከእናንተ የሚጠበቀው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ መከታተል ብቻ ነው። ሁልጊዜም ስለምትከታተሉኝ ከልብ አመሰግናለሁ። ተመልካቾች ዘውድ ድራማውንም ቢሆን ይቀጥላል። በሱም ድራማ በቀጣይ በድጋሚ የምንገናኝ ይሆናል። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሁን።